መሰረታዊ 3 ሐሳቦችን በመልእክቱ መጨረሻ ላይ እናገራለሁ። ይህንን መልእክት 10፣ 15 ጊዜ ደግሞ ኮፒ ሊንክ አድርጉልኝ። ወዳችኋለሁ። ሐሳብ ካላችሁ በኮሜንት ላይ ደግሞ አስቀምጡልኝ። ስለ እግዚአብሔር መንግስት እየተነጋገረን ዛሬ ሁለተኛው ክፍል ላይ ነው ያለነው። በማቴዎስ ወንጌል ምዕራፍ 20 ቁጥር 1 ላይ መንግስተ ሰማይ ለወይን አትክልት ሰራተኞችን ሊቀጥር ማልዶ የወጣን ባለቤት ትመስላለች ይላል። የሚገርማችሁ ይሄ ባለቤት የወይን ሰራተኞችን ሲቀጥር ማልዶ ተነስቶ በማለዳው 1 ሰዓት፣ ከዛ 3 ሰዓት፣ ከዛ 6 ሰዓት፣ ከዛ 9 ሰዓት በስተመጨረሻም ደግሞ ሰዎችን 11ኛው ሰዓት ላይ ሲቀጥር እንመለከታለን። የሚገርመው ጊዜው በደረሰ ጊዜ ክፍያቸው ሊቀበሉ ባለበት ጊዜ ይሄ የወይን ባለቤት ክፍያውን የጀመረው ቀኑን ሙሉ ከለፉ ቀኑን ሙሉ ጉልበት ካወጡ አይደለም። የአከፋፈል ስነስርዓቱ የሚለየው በስተመጨረሻ ከመጡ ሰዎች ነው። በጣም የሚገርመው ደግሞ የከፈላችሁ አከፋፈል ነው። መጨረሻ ሰዓት ላይ መጥተው እላቂ ሰዓት ላይ መጥተው የቀኑን ሙሉ ክፍያ 1 ዲናር ተከፈላችሁ። አሁን ዛሬ ስለ እግዚአብሔር መንግስት ዋጋ ልነግራችሁ ወዳለሁ። ታውቃላችሁ እዚህ ምድር ላይ በተለይ በስራ ቦታ ላይ ጥሩ እንቅስቃሴ ያመጡ ሰዎች ከደሞዛቸው ጭማሪ ቦነስ ይሰጣቸዋል። ኦቨርታይም ሰርተሃል፣ እንዲህ አድርገሃል፣ መስሪያ ቤቱን አሳድገሃል፣ ጥሩ ሰርተሃል፣ ላብ አውጥተሃል፣ ጊዜን ብሎ አንድ መስሪያ ቤት ለሰራተኞቹ ይከፍላል እንደ ዋጋው። ታዲያ የእግዚአብሔር መንግስት ውስጥ ስንገባ የሚታየው የጉልበታችን መጠን ሳይሆን የሚታየው የጸጋው መጠን ነው። ምን ያህል ለፋን፣ ምን ያህል ጉልበት አወጣን፣ ምን ያህል ሰራን፣ ምን ያህል ቆየን ሳይሆን ምን ያህል ጸጋው በእኛ ላይ እንደተገለጠ የምናይበት ነው። ይህንን ክፍል ሳጠና እግዚአብሔር ያስተማረኝ ይህንን ነው። እነዚህ ሰዎች ቀድመው የመጡት አንድ ነገር ይላሉ። ምንድን ነው? በስተመጨረሻ የመጡ 11ኛው ሰዓት ላይ የመጡ ሰዎች 1 ዲናር የቀኑን ሙሉ ሂሳብ ሲከፈላቸው እኛማ ይገባናል፣ ቀኑን ሙሉ ሰርተናል፣ ቀኑን ሙሉ ለፍተናል፣ ከነሱ በላይ ይገባናል ብለው ሲጠብቁ ለነሱም ተመሳሳይ ዋጋ። በልባቸው ግን አጉረመረሙ። እንዴት እንዲያደርጋል? ባለቤቱ እንደወደደ ነው የሚያደርገው። ስለዚህ ስለ እግዚአብሔር መንግስት ስናነሳ ክፍያው በችሎታችን መጠን ላይ ሳይሆን ክፍያው በጸጋው መጠን ላይ ነው የተመሰረተው። ስለዚህ ምን ያህል ሰራን፣ ምን ያህል ሮጥን፣ ምን ያህል አደረግን። ብዙ ጊዜ እኛ ሰዎች ባደረግነውና በሰራነው ነገር ላይ ሪዋርዱን መውሰድ እንፈልጋለን። በጣም ደግሞ የእግዚአብሔር መንግስት ውስጥ ስንገባ እግዚአብሔር ከኛ ማስወገድ የሚፈልገው ነገር ምንድን ነው ካላችሁ፣ ይሄንን አደረግኩት፣ ይሄንን ሰራው፣ ይሄ በእኔ ችሎታ ሆነ የምንለውን ነገር ከኛ ህይወት ውስጥ ሰብሮ መጣል ይፈልጋል። ለዚህ ነው እነዚህ ሰራተኞች እኛማ ብለው የተሻለ ቆይታ የተሻለ ጠዋት ገብተንማ እንዲህ ላባችንን አውጥተን ሰርተንማ ይሄ ብዙ ነገር ሲጠብቁ ባለቤቱ ግን ለእያንዳንዱ ሰጣቸው እንደ 11ኞቹ። የእግዚአብሔር መንግስት ክፍያው ወዳጆቼ ሆይ ይህንን ይመስላል። ለዚህ ነው ፊተኞች ኋለኛ ይሆናሉ፣ ኋለኞች ፊተኛ ይሆናሉ ብሎ በዚሁ በማቴዎስ ወንጌል የሚናገረው ምን ማለት ነው? ከኛ የቀደሙ አሉ፣ ከኛ የተሻሉ አሉ፣ ከኛ የበረቱ አሉ ብለን ተስፋ ቆርጠን እንዳንጥል ጸጋው እኛን ደግሞ መጣና ፊተኛ አደረገን። ሃሌሉያ! በእውነት ምን አይነት የተባረከ ቃል ነው። 3 ነገሮችን ላወራችሁ እወዳለሁ በእነዚህ ነገር ውስጥ። የመጀመሪያው የእግዚአብሔር መንግስት ስርዓት ስንኖር ትኩረት አቅጣጫችን መሆን ያለበት የራሳችን በተሰጠን ጉዳይ ላይ ነው። ለዚህ ነው እነዛ 11ኛ ሰዓት የመጡትን አይተው የተሻለ ነገር ሲጠብቁ የጠበቁትን ያህል አላገኙ። ከዚህ የተነሳ ነው ያዘኑት። ስለዚህ የእግዚአብሔር መንግስት ውስጥ ስንገባ ፊተኛ ነኝ፣ የተሻልኩ ነኝ፣ ቃሉን አውቃለሁ፣ እተረትረዋለሁ ብለን እንዳንታበይ ከኛ በኋላ የመጡት ላይ ደግሞ ጸጋውን ይጨምርና ያሳፍረናል። ስለዚህ በቆየንበት የዘመን ርዝማኔ በቆየንበት የልፋት ውጤት ሳይሆን የእግዚአብሔር መንግስት ዋጋ የሚተመነው እግዚአብሔር በሰጠን የጸጋ ኃይል ነው። በሁለተኛ ደረጃ ምን ያሳያል ካላችሁኝ ትህትናን። እኔ የመጨረሻዎቹ የሚኩራሩ አይመስለኝም። ለምን? የማይገባቸውን ነው ያገኘው። ስለዚህ ነው እግዚአብሔር ትዕቢተኞችን ይቃወማል፣ ለትሑታን ግን ጸጋን ይሰጣል ብሎ የሚናገረው። ምን ማለት ነው? ሁልጊዜ እኛ ባደረግነው እኛ በሰራነው የሆነ የተሻለ ነገር ስንጠብቅ የተሻለ ምስጋና እንጠብቃለን። ስለዚህ እግዚአብሔር ደግሞ ከኛ ህይወት ይህንን አይፈልጉም። ምን? በመዋጮ የሚሰራ እግዚአብሔር የለን፣ በጸጋው በራሱ ችሎታ እንጂ። ስለዚህ እነዚህን ሰዎች ስታዩ ትህትናን ምን ማለት ነው? ዝቅ ማለትን። ትህትና ማለት የሆነውን የተደረግነውን ሆኖ መገኘት ነው። አጉል የመጨረሻ ዝቅ ማለትም አይደለም፣ አጉል የመጨረሻ ከፍ ማለትም አይደለም። በተደረግነው በተሰራነው ልክ አሜን ብሎ መኖር ነው። ይሄ ብቻ አይደለም፣ እኔነትን ገድሎ ማስወገድ ነው ትህትና። ስለዚህ እነዚህ ሰዎች ታውቃላችሁ፣ የመጀመሪያዎቹ ታበዩ፣
እንዲማ ከሆነ እኛ የተሻለ እንጠብቃለን ሲሉ ባለቤቱ ግን እንዳሰቡት አይደለም። እነዚህም ደግሞ በቃ እኛ መጨረሻ ላይ የገባ ነው፣ ተስፋ የለንም። ሶስተኛ ማነሳላቸው ይሄን ነው፣ ተስፋ የለንም። በቃ እንደው ዝም ብለን ነው ጉልበት ያባከን ነው እንዳይነን የቀኑን ሙሉ ሂሳብ ሰጣቸው። ምን ማለት ነው? በችሎታቸው አይደለም። ሰጪው ባለቤቱ ሀብታም ስለሆነ፣ የጸጋ ሀብታም ስለሆነ፣ የማይነጥፍ ስለሆነ፣ ስለዚህ በቆይታችሁ መጠን ሳይሆን በጸጋው መጠን እንዲህ ልበላችሁ፣ እንዲህ ልባርካችሁ በጌታ በኢየሱስ ስም። በህይወት ዘመናችሁ የእናንተ ችሎታ ይታይ። የእግዚአብሔር የጸጋ ችሎታ በህይወታችሁ ላይ ይታይ። በኢየሱስ ክርስቶስም በዘመናችሁ ላይ እግዚአብሔር በኃይል ይገለጥላችሁ። አደረግኩኝ ሳይሆን አደረገልኝ የምትሉ፣ ሰራሁኝ ሳይሆን ሰራልኝ የምትሉ፣ እኔ የተሻልኩኝ ሳይሆን የተሻለው በእኔ ውስጥ አለው የምትሉበት የጸጋ ጉልበት እንዲገለጥላችሁ ባረኳችሁ። ይህን መልእክት ከወደዳችሁት ሼር አድርጉ። ወዳችኋለሁ። በቀጣይ በምዕራፍ 3 በክፍል 3 እንገናኛለን። ተባረኩልኝ። ሻሎም